አዎ እኔ እንደዚህ ሰፈር ስመጣ ላገኝሽ ብዬ ደወልኩላት። ምን ነው አብርሽ ቅር ያለ ትመስላለህ? አልነበረኝም። ይቅርታ። በጣም ይቅርታ። ይቅርታ አያስፈልገውም። በቃ ለማንኛውም ቤቱና ቡና ጠጥተት ይላል። ቡና እኮ ነው አወራን እትና ታገኝ ነገር አለቀሽም። እሺ አይደለ 3 ወይ 4 ቀን ብቻ እንተቀመጥ። ለፍቅር እኮ የሰከንድ መታየት በቂ ነው። አስፈቅድ ግን ወደ በማግኘት በጣም ይቅርታ። እህት የለኝም፣ ወንድም የለኝም። ስለዚህ እሺ ይቅርታ አድርገልኝ። መድብልን ስላገኘሁት ከፍቶኛል አይደል? እንዴ እዚህ ቤት ደግሞ ማነው ኳስ ያመጣው? አንተ ገለ ሆነ ነው እንዳለቀደሙ እንዴት ተንከሽ አንተ ነህ? እኔ እኮ ሳይ የጨርቅ ኳስ መሰለኝ ልነግርህ ነበር። ትህትና 3 ወንዶች ፈተና እየፈተነቻቸው ነበረ። ነገር ግን ከ3ቱ ወንድ ውስጥ አንዱ ወንድ ፈተናውን አልፏል ማለት ነው። በጣም የሚገርመው አብርሽም ገልሞም መድብልም ተመሳሳይ ጥያቄ ነበረ እንግዲህ እየጠየቀቻቸው ማለት ነው። ይሄ ጥያቄ እንግዲህ ለየት ያለ መልስ የመለሰው ጋልሞ ብቻ ነው። መድብል እንግዲህ የራሱ የሆነ መልስ ነበር የመለሰው። አብርሽም እንደዛው እውነቱን ታልሽ በማለት እንግዲህ ትክክለኛ ይሆናል ያለው መልስ ለራሱ የመሰለው መልስ መልሶላታል ማለት ነው። ትህትና ግን እንግዲህ ይህን ፈተና ያለፈው አንድ ሰው ብቻ ነው። ማን ይሆን ይህን ፈተና ያለፈው? በጣም እንግዲህ የሚገርም ነው እየጠየቀቻቸው ጥያቄና እንደዚሁ እንግዲህ ከመድብል ጋራ እሷ ቁጭ ብላ እያወራች እንደዚሁም ደግሞ ይህን ጥያቄ እያቀረበችለት ባለችበት ሰዓት ነበረ አብርሽ ያያቸውና እነኚህ ልጆች ምንድነው አብረው ያላቸው ግንኙነታቸው ምንድነው በማለት እንግዲህ በጣም የቅናት መንፈስ ይታይበታል ማለት ነው። እና በተደጋጋሚ አብሮ ሲያቸው እየተናደደ ነው የሚገኘው። እንግዲህ ቀጥታ መድብልና ትህትና ወደ ተቀመጡበት ቦታ ነበረ እየገሰገሰ ሄደው። እሱ እንግዲህ ምንድነው እየሰራችሁ ያላችሁት? እቤት አይሻላችሁም ነበር እንዴ? ውጪ ላይ ከምትቀመጡ ነበር ያለውና እንግዲህ መድብል ይሄ ልጅ በተደጋጋሚ እኔና አንቺን አንድ ላይ ሲያየን ይናደዳል። ምንድነው ምንም አልገባኝም እኮ ነበር ያለውና ነገር ግን እሱ አጠገባቸው ደርሶ ምን እየሰራችሁ ነው? እቤት አይሻላችሁ ነበር በማለት ነበረ ትቷቸው የሄደው። ካጠገባቸው ቡና ጠጥተህ ትሄዳለህ ወደ ቤት ና በማለት ነበር ሄደውና መድብል ግን ምንድነው ይሄ ልጅ ቆይ በተደጋጋሚ አብሮ ሲያይን እኮ በቃ ይናደዳል፣ ይበሳጫል ምናምን እያለ ነበረ። እንግዲህ ትህትና መድብልንም የጠየቀችው ጥያቄ በጣም መድብልን ያስገርመው ጥያቄ ነውና እሷም እንግዲህ ለምሳሌ እኔ እናንተ ብንጋባ መውለድ ባልችል ትፈታኛለህ ወይስ አትፈታኝም የሚል ነበር እንግዲህ ያቀረበችለት ጥያቄና ይሄ ጠየቀ እንግዲህ 3ኛ ነው የተጠየቀው መድብል። እንግዲህ ከዛ በፊት 2 ወንዶች ተጠይቀው ነበረ። መድብልም እንግዲህ ትንሽ ቆይተክ አግባኝ እንጋባ እንዳትይኝ እንጂ ለምሳሌ እውነት ለመናገር እኔ ያገባኋት ሚስት መውለድ ካልቻለች ግዴታ መፋታት ግዴታ አይደለም። ነገር ግን እሷ ፈቃደኛ ከሆነች ከሌላ ሴት እንድወልድ ከፈቀደችልኝ አልፈታትም ነበር ያለውና ትህትና እንግዲህ ግራ በመጋባት እሺ እሷ ከሌላ ሴት እንድትወልድ ካልፈቀደችልህስ ብትለው እንግዲህ ፈታታለሁ ነበር ያለችውና እንግዲህ ድንግጥ ብላ ፈታታለሁ በማለት ስለዚህ በቃ ጨርሻለሁ ነበር ያለችውና ግን ለምንድን ነው ጥያቄ የጠየቅሽኝ ቢላትም ያው ለምን እንደጠየቀች ግን ልትናገር አልቻለችም። እና በጣም የሚገርመው እንግዲህ የጋልሞ መልስ ነው ማለት ነው። ፈተናውን ያለፈው እንግዲህ ጋልሞ ነው ማለት ነው። አብርሽና መድብል ፈተናውን አላለቁም፣ ወድቀዋል ማለት ነው። እነሱ እንግዲህ እንፈታታለን ያሉት ጋልሞ ግን በሚገርም ሁኔታ እሷ እኔ ያገባኋትን ሚስቴን መውለድ አልቻለችም ብዬ አልፈታትም። ትዳር እቃቃ መጫወቻ አይደለም። ትዳር ነው። አንድ ሰው ቃል ኪዳን ካደረገ በፍጹም መለያየት የለበትም። ብትወልድም ባትወልድም አልፈታትም። እስከ ምን ጊዜም አብሬያት እኖራለሁኝ። እኔ አንድ ሴት ከወደድኩ ሙላቷን ብቻ ሳይሆን ጉድለቷንም ነው የምወደው። ስለዚህ ቆንጆ ናት ብዬ ወድጃት እሷ ውበቷ ሲረዱ ደግሞ እፈታታለሁ ማለት አይደለም። እኔ አንድ ሰው ልጅ ካገባው ወደድኩ ነው፣ በፍጹም አልፈታትም። ይሄ የፈጣሪ ነገር ነው እንጂ በሰው እጅ የሚደረግ ነገር አይደለም ነበር ያለውና እሷ እንግዲህ ተው ገልሞ አይደርስም ብለክ
ይህን ነገር አታደርግ ነበር ያለችውና አይ እውነቴን ነው የምልሽ ትህትና ከምሬ ነው ነበር ያለትና ይህን ጥያቄ ለምንድን ነው ትህትና ልጠይቅ የቻለችው? እሷ መውለድ አትችልም ወይስ ደግሞ ምናልባት ቢያጋጥመኝ ብላ ነው እንግዲህ ይህን ጥያቄ እየፈተነች ያለችው? ከሶስት አንዳቸው እንግዲህ ለማግባት ወስናለች እና ጋልሞም እንግዲህ በጣም ሰፍሮ ወደ ቤት እየመጣ ነበርና እሱም ደረጃ እየተደናበረ ሲወጣ እንግዲህ ደረጃው ሲያደናብረው ማን ነው ያንሸራተተኝ ማን ነው ጠገብ ያለው እያለ ሲሄድ እንግዲህ ከፊቱ ተንከሲስን ያወል ማለት ነው። ተንከሲስን ቢያ ይሄ ደግሞ የጨርቅ ኳስ ማን ነው አጠገብ ያደረገው ማለት ይሄ ኳስ ማን ነው እዚህ ጋር ኳስ ያመጣው ይል ተንከሲስም አረ ጋልሞ ኳስ አይደለሁም እኔ ነኝ እኮ አልታየም ወይ አንተ ነህ እንዴ? እኔ እኮ ኳስ መስሎኝ ጠልዤ ታች ላወርድ ነበር። እሱ እንግዲህ እንደዛ እየተቀላለደ ቀጥታ የግሌ ያለችው ኩሽና ነበር የገባውና የግሌ ጋርም ሲሄድ ያው የግሌ ወይ ደግሞ ሰክረህ መጣህ እኔ በቃ አንተ መለፋ ደጃ ሆኜ መቅረቴ ነው ምናምን እያለችው እሱ እንግዲህ ዛሬ ሽሮ አልፈልግም እንደውም ዛሬ ይለይልኝ መቃጠል ለምፈልገው ዛሬ ታይ ቅጥል ልበል ነበር ያለችውና እሷም ጥሩ ነው እንደውም ቃጠሎን የሚጨምርልህ ነገር ምን ልስጥህ ነበር ያለችውና እሱም በቃ በርበሬ ወይም ሚጥሚጣ ነገር በጥበጣሽ ስጪኝ ነበር ያላት። እሷም ትልቅ ብርጭቆ እየፈለገች ነበር እንግዲህ እሱን ለማቃጠል በጥበጣ ልትሰጠው ለመገላገል ነገር ግን ዛሬ መቃጠል ፈልጋለሁ ያልኩሽ ለምን መሰለሽ? እናቴን የምትመስል ሴትዮን የቀበርኩት እናቴ መስላኝ ነበረ። ለዛ ነው መቃጠል ፈልጋለሁ ያልኩሽ ነበር ያትና የግሌ እንግዲህ ትቆጣለች፣ ትራገማለች፣ ትሾክላለች እንጂ በቃ ድንግጥ ብላ ነበር ያሳዝናትና በአንድ በኩል ታናድደኛለህ፣ በአንድ በኩል ደግሞ ታሳዝነኛለህ። እሺም ከበዚህ ካጠገቤ ውጣልኝ ነበር ያለችውና እሱም እወጣልሻለሁ በማለት ነበር እንግዲህ ትቷት ቀጥታ ሄደው ወደ ትህትና ጋር ነበር ሄደው ትህትና ጋርም ሲሄድ እንግዲህ ትህትናዬ ምናምን እያለ ነበር ሄደውና እሷም ደግሞ ሰክረ መጣ ልሰክር ልትጠጣ ስታስብ እኔን አናግረኝ እኔን ጠይቀኝ ብዬህ ነበር እንዴ አብረን እንጠጣለን ብዬህ ነበር እኮ ነበር ያለችው። እነሱም አይ እኔ ካንቺ ጋር አልጠጣም ካንቺ ጋር በፍጹም አልጠጣም፣ ግን መቼ ድረስ ነው መጠጥ የምትጠጣው ብትለው እንግዲህ ብሬ እስካለች ድረስ ጠጣለው ነበር ያላትና ብር ካለቀ ነው እንጂ መጠጣት ታቆም ማለት ነው። አዎ ስለዚህ ምናልባት የፍቅር ጓደኛክ ያፈቀርካት ልጅ መጠጥ ማትፈልግ ቢሆን ትተዋለክ ወይስ እንዴት ነው የምታደርገው? ብታገባ የፍቅር አጋርክ መጠጥ ማትወድ ብትሆን ያለችውና እሱማ አይታወቅም እሱን ይሄ ነው ብዬ ልነግርሽ አልችልም። ያው እኔ አላገባም ስለሆነ ግን ችግር የለውም የሚያስተወኝ ሰው የለም። ካፈቀርኩማ ልተውም እችላለሁ። ፍቅር እኮ ፍቅር ያሸንፋል። ምናልባት አይታወቅም ነበር ያላትና እንግዲህ ትህትና ሰክሯል ብላ ነገር ግን ባለፈው ወረቀት ላይ ጣፍካት ሴት ማናት ነበር ያለችው ብትለውም እንግዲህ እሱ ያው ቢሰክርም ራሱን አልሳተምና መቼም ሰክሯል ብለሽ ማንነቷን ልታወጫጭኝ ነው አይደለ? አይዞሽ እሷን አንቺን ከማወቂ በፊት ነው ማውቃት፣ ግን እኔ ነኝ እንጂ የምወዳት እሷ አታውቅም። ትንሽ ነው ነበረ ነገር ግን እሷ ትንሽ ታስብልኝ ነበር። አሁን ግን አንቺ ደግሞ ከሷ የበለጠ በደንቡ የምታስብልኝን ሰው አግኝቻለሁ ነበር ያላትና ስለዚህ አታስብ፣ ማግባትህ እኮ አይቀርም መቼም ድረስ እኮ እንደዚህ ሆነ አትቀርም። ስለዚህ በደንቡ የምታስብልህን ሴት ማግባት አይቀርም። ደግሞ እኮ ፈተና አልፏችኋል። 3 ወንዶች እኮ ተፈትናችሁ ነበር ያለችውና አለፉ ታዲያ ፈተናውን ነበር ያለትና ፈተና ውስጥ አንተም አለክበት ያለችው። እንግዲህ እሱ እንደተፈተነ የተጠየቀው ጥያቄ ለፈተና እንደቀረበለት ያው ምንም የሚያውቀው ነገር የለም። ያው የመጣለትን ጥያቄ ብቻ ነው የመለሰውና ሌላው እንግዲህ የተንከሲስ ፊኛ ውስጥ ወርቅ አለ ብሎ እንግዲህ አቶ መሳይ የወርቅ መመዘኛ ይዞ እየዞረ ነው የሚገኘው። በጣም ነው የሚገርመው። እንዴት ነው የሰው ፊኛ ውስጥ ከመቼ ወዲህ ነው ወርቅ እየተገኘ ያለውና የወርቅ መመዘኛ እንግዲህ ይዞ እየሄደ አሁን እንዴት አርግቼ ነው ይሄን ሰውዬ ወርቅ ይኖራል አይኖርም እመመዝነው? ጠጋ ብዬ ቀስ ብዬ ዝም ብዬ ልመዝነው ወይስ ጠጋ አርጌ ፍን አርጌ ሊያዙና ልመዝነው? የሰው ፊኛማ አውጥቼ ሸጬ ህይወቴን መቀየር አለብኝ በማለት ነበር። እሱም ዝም ብሎ እያየው ነበር እንዴት እንደሚጠጋው እንግዲህ ፈርቶ እንግዲህ ይሄንን መመዘኛው ወደ አጠገቡ ጠጋ አደረኩት። መመዘኛው ከጮኸ ፊኛው አለ ማለት ነው። ዝም ካለ ደግሞ የለም በማለት እንግዲህ ተንከሲስም እየፈራ ምን ነው ዝም አልክ ነበር ያለውና እንዴ ዝም ስል ዝም አልክ ተናገርክ ስናገር ተናገርክ እያላችኝ ነበር ያለውና እሱም እና ሰው ስላልሆንኩ እኮ ነው ዝም ስትል ታስፈራለክ። አንተ እኮ ሰው መሳይ ሾካካ ነህ።
ሰው መሳይ ነህ፣ ሰው እኮ አይደለም ግን ሰው መሳይ ነህ ነበር ያለው። እና ነገር ግን ቀስ ብሎ ሚዛኑን ይዞ ወደ ስሩ ጠጋ ብሎ ሲመዝን ያው እንደ ወርቅ ያለ ነገር ይጮዋል ማለት ነው። ስለዚህ እውነት ነው ፊኛ ውስጥ ወርቅ አለ ማለት ነው። ይሄን ወርቅ አውጥቼ ሸጬ ህይወቴን መቀየር አለብኝ የማለት ውሳኔ ወስኗል ማለት ነው። ተንከሲሲስ ግን ያው ኡኡ ብሎ ነው የጮኸው። አብርሽ ድረስልኝ፣ አብርሽ ድረስልኝ ኡኡ ብሎ ነው የጮኸው ማለት ነው። እና ያው አብርሽ ነገር ግን ይህንን ነገር አቁም ብያለሁ ተንከሲስ፣ ይህ እንደዚህ አይነት ነገር ከዛሬ ጀምሮ እንዳላይብህ። እንዴ አንተ ምን አይነት ጅል ነህ? ምን አይነት ሞኝ ነህ ነው ያለው። እንግዲህ ለመሳይም ለግሌም እንግዲህ ጠርቶ ነግሯት ነበረ። የግሌንም ያው ህይወታችንን መቀየር አለብን የልጁ ፊኛ ውስጥ አለ ብዬሻለሁ፣ በወርቅ መመዘኛ ዛሬ ጠጋ አድርጌ ስለው ጮዋለሁ ብሻለሁ እያልኩሽ ነው እያለት ነበርና እሷ ግን ወሬውን ለቃቅማ ከሱ ምናምን በቃ መጨረሻ ላይ አንተ የራስ ፊኛ ውስጥ ፈልግ ነበር ያለችውና እንግዲህ ሌላ ትትናም ግራ እየተጋባች እናቷንም ደውላ ወንድሜ መንጋ ነው ምልክት ያለው፣ የት አካባቢ ነው ምልክት ያለው፣ ጥቁር ነገር አለበት ብለሽኛል እያለች እናቷን እየጠየቀች ትገኛለች ማለት ነው። እንግዲህ ታፋቸው ላይ ነው ተብሏል። ታፋ ለማየት እንግዲህ ታፍታፍ እያለች ትገኛለች ማለት ነው። እንደዚሁም የግሌን ታፋቸውን ይሄልን ታፋቸው ላይ ጥቁር ነገር አለ ወይ እያለች እየጠየቀቻት ትገኛለች። እንግዲህ አብርሽን በተደጋጋሚ ግንባርህ ላይ ያለው ነገር ምንድነው እያለች እየጠየቀችው ነበር። አብርሽ ግን እንዴ ስፈጠር በልጅነቴ ነው ብዬሻለሁ እያለ እንግዲህ አጭር መልስ እየሰጣት ነው። ነገር ግን እሱ እውነት ይሆናል ብላ ያው እናቷ ጋር ደውላ ነበረ። እናቷ ግን ታፋው ላይ ጥቁር ነገር አለበት ነበር ያለቻትና ስለዚህ የመሳይንና የአብርሽን ታፋ ለማየት እንትን እያለች ነው። የግሌም እንግዲህ አግዥኝ በማለት የግሌም እንደዚሁ ታፋችሁ ላይ ጥቁር ነገር አለባችሁ እንዴ እኔ የለውበትም ግን ትህትና ነች ይልኝ ያለችኝ ስለዚህ እያለቻቸው ነበር።